لك ይኸውልሽ የፈለግሽው ማድረግ ትችያለሽ። እሺ እንዴ? ለምን? አይ ማይ በቃ በኋላ ራሴ መጥቼ አውራሻለሁ። በጣም ይቅርታ። የሰምት ሄደው ወደዛ ቁጭባክን የሚመስላል። እንዴት እንደዚህ ትይዋለሽ? እንዴ ማይ ቆይ ምን አደረኩኝ? ቀለበት ያደርግልኛል ምናምን የምትይው እንደዚህ ያመናጭቅሽ ነው እንዴ? ማይ ቆይ ምን አደረኩኝ? ለምንድን ነው እኔ ስመጣ ሲወጣው አይደለም ናታ ማንም ቢሆን አይነካሽ። ቆመሽ ትቀሪያታለሽ። እምነት ኤኑኝልኝ በለኝ። እሺ ሰላም እንዴ አባዬ ምንድን ነው? እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ እጅግ የሚገርም ነገር ተፈጥሯል። አቢጌል በስተመጨረሻም የእጇን አገኘች። ናታን ወደድሽም ጠላሽም የልቤን ንግስት ነው እንጂ ያንቺን ማስፈራሪያ አልከተልም ሲል አቢጌል አስጠነቀቃት። አቢጌል ይሆንልኛል፣ ይሳካልኛል፣ ይደረግልኛል ብላ ያሰበችው ቀለበት እንዴት ነው የሚደረገው? የልቤን ንግስት ነው እንጂ ያንቺን ማስፈራሪያ አልከተልም ብሏታል ናታን። ወይዘሮ ማርታ አቢጌልን በጥፊ መታቻት። የክፋትሽና የተንኮልሽን ጥግ አየሁት። ወንድ ልጅ እንደዚህ እያብጠለጠልሽ ከፍና ዝቅ እያደረግሽ ክብሩን እያዋረድሽ ያገባኛል ብለሽ ታወሪያለሽ። ምን አይነት አሳፋሪ ልጅ ነሽ? ሁልጊዜ እንዳዋረድሽኝ አንገት እንዳስደፋሽኝ ነው ትላለች። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ታሪክ ጋሽ ደረጀ የከበደ ችግር ቢገጥማችሁም አታሳድሩት፣ ችግር ለሰው ሲነገር መፍትሄ ይኖረዋል ሲል ሁሉንም አጠቃላይ መክሯቸዋል። ለችግር መፍትሄ ካለው ለምንድን ነው የሰሞኑ ጭንቀት አንተ ለማየ ያልነገርካት? ለምንድን ነው አባዬ አንተ ብቻ ስትጨነቅ የነበርከው? በማለት አቢጌል በነገር ወጋ አድርገዋለች አባቷን። ወይዘሮ ማርታ አቢጌልን አስጠነቀቀች። የክፋትና የተንኮልሽ መጠን በዝቷል። በዚህን ያህል ልክ ናታን የሚወድሽ የሚያከብርሽ በፈቃደኝነት ጋብቻ የሚያፈጽም ነበር የሚመስለኝ። እያስገደድሽው ከፍ ዝቅ እያደረግሽው እንዴት አይርቅሽም? እንኳን እሱ በባትሪ ተፈልጎ የሚገኘው ምርጥ ባል ማንም አያገባሽም ሲል አስጠነቀቀቻት። አቢጌል አንጀቷ ጭስ ጨጓራዋ እርር እያለ እኔ ምን አረኩ ማለት ጀምራለች። ናታን ካሁን በኋላ ልቡን ነው እንጂ የሚያዳምጠው የአቢጌልን ማስፈራሪያ በፍጹም እንደማይቀበልና በእሷ እግርግር ከእሷ ኋላ ኋላ እንደማይል አስጠንቅቆ ነግሯታል። አቢጌል ይፈራኛል፣ ለእኔ ይንበረከክልኛል እያለች የምትመጻደቀው አቢጌል ናታን ከዳጣ ጋር አለሙን እየቀጨ ነው። እሷ ደግሞ ባልኩት ነገር ተስማምቶ ቀለበት ያደርግልኛል ብላ ተስፋዋን ሰንቃለች። የድፍረቷ ድፍረት፣ የብልግናዋ ብልግና፣ የእናት አባቷ ትዳር ሊፈርስ ጫፍ ደርሶ እሷ ግን አጋጣሚውን ተጠቅማ ታገባኛለህ እያለችው ነው። ናታን ምን አይነት ውሳኔ ወስን ይሆን? ከተናገርሽ ተናገሪ ብሎ ዝም ብላት ሆን ወይስ ላልከዳሽ ላከጅኝ ብታቆሪ ብታጭ ብትገረጭ እኔ አልከዳሽም ብሎ ቃል የገባውን የዳጣን ቃል እየተገበረ ነው። የናታን ኮንፊደንስ የተመቻችሁ እማዬ፣ እኔ ከቤቢ ፊት ምንም አይነት ወሬ አላወራም፣ ለብቻሽ መጥቼ እነግርሻለሁ ብሎ እንደዛ ሲሄድ ኤቢ እንግዲህ አስቡት፣ ከአህያ ጋር የዋለ ፈስተምሮ መጣ ይባላል ነገሩ። እናቷ ፊት እንኳን አላፈረችም፣ እንደዛ ስታንጠለጥለው ስታመናጭቀው ማለት ነው። እና ኤሚን የእጇን ያገኘችው እናቷም ጉጉቷ እንዲቀንስ ፍላጎቷ እንዲጠፋ በእሷ ላይ እምነቷ እንዲቀንስ ተስፋ እንድትቆርጥ ነው ያደረገቻት። አንቺ ልጅ ብትሆኝም እሱም ባልወልደውም እናቱ ነኝ፣ እማዬ ቢለኝም ባልወልደውም እንደ እናት ስለሚያይ ነው ብላ አስረግጣን ያስጠነቀቀቻት። ከአሁን በኋላ ይቤል ናታን ከአጠገቤ ዞር በይ፣ የፈለግሽው ማድረግ ትችያለሽ፣ እንተ ከተናገርሽም የራስሽ ሰላምና የቤተሰቦች ደስታ ይርቃል ይጠፋል እንጂ እኔ ናታን አይደለሁም የምጎዳው። አንቺ ግን አጋጣሚውን ተጠቅመሽ የኔን ደስታ ለማጨለም የዳጣን ጉጉት ፍላጎት የዳጣን ቅስም ለመስፈር ብሎ አስጠንቅቋታል ማለት ነው።
በዛም አለ በዚህ አቢጌል እቅዱ አይሳካላትም። እንደውም እናቷም እየጠላቻት ምንድነው የሚባለው እጣት ቢበሰብስም ቢገማም ተቆርጦ አይጣልም የሚባለው ነገር በአንቺ ላይ ተስፋ ቆርጫለሁ። ሰዎችን ትጠያለሽ፣ ሰዎችን ትጸየፊያለሽ፣ የሰዎችን አቃቂር እየፈለግሽ ነገር ትፈጥሪያለሽ። ቆይ አንቺ ናታን ያገባኛል ብለሽ ተስፋ ሰጥተሽ ምንድነው በስሜትሽ የምትጫወቺ፣ በህይወትሽ የምትቀልጂ? ቆይ እሱ እኛን አክብሮ እኛን ወዶ እንደ ቤተሰብ እንደ እህት እንደ ወንድም እየኖረ አንቺ ግን ቅስሙን እየሰበርሽ የእኛንም ክብር ታዋርጃለሽ። ቆይ አንቺ ማነሽ? አቢጌል እስኪ ወደ ራስሽ ተመለሽ፣ ቆም ብለሽ ራስሽን ፈትሽ ብትላትም አልሰማም ብላለች። ናታን ያለው አማራጭ ዳጣን ነው የማፈቅረው ብሎ ኦልሬዲ መናገር አለበት። ምክንያቱም ለዚህ ስሜት ዝግጁ አይደለሁም፣ ለሪሌሽንሽፕ ዝግጁ አይደለሁም ከሚል ወይዘሮ ማርታ ከዳጣ ጋር ይተዋለች። ድጋሚ ስላላየችው ነው እንጂ ኦልሬዲ ዳጣን እንደሚወዳት ታውቃለች። ስለዚህ በዛም አለ በዚህ አቢጌል ብትጥር ብትቆፍር ድንጋይ ብታነሳ ናታንና ዳጣን አትለያያቸውም። ትልቁ ጉዳይ ግን ሚስጥሩን ለእናቷ ከተናገረች አዝኜብሃለሁ፣ ልቤን ሰብረዋል፣ ቅስሜን ሰብረዋል፣ ናታን እምነቴን አጥተሃል ብላ ኦልሬዲ ከዛ ቤት እንዲወጣ ልታደርገው ትችላለች እንጂ ሌላ አይደለም። እና መጨረሻውስ ምን ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በሌላ በኩል ደግሞ የሰላምና የዳጣ እናትነት ጋሽ ደረጀ ከሰላም ጋር መኖር እችላለሁ፣ አባዬ አንተ ግን ትናፍቀኛለህ፣ ሰላም ስለምትወደኝ ስለምትንከባከበኝ እኔም እወዳታለሁ ትላለች አቢጌል። ዳጣ እጅግ የሚያጓጓና እጅግ ቅስም የሚሰብረው ጉዳይ መጨረሻ ምን ተፈጠረ ነው። ሰላም ለደረጀ የጻፈችው ሜሴጅ ምንድን ነው? ሜሴጁ ሰላም ወለደች ወይስ ሰላም ሞተች? ከሁለት አንዱ ነው። ወይ ሰላም ወልዳለች ወይ ሰላም የሆነ ነገር ሆናለች የሚል ሜሴጅ ነው ለጋሽ ደረጀ የደረሰው። እጅጉን ደንግጧል ጋሽ ደረጀ። ምን ተፈጥሮ ነው? የአባትና የልጅ ፍቅር ጊዜ እያሳለፉ በመሀል የመጣው ሜሴጅ ምንድን ነው እንደዚያ ያስደነገጠው? ሰላም ምን ሆነች? ወለደች? ሞተች? ወይስ ምን ሆነች? እጅግ እጅግ ልብ አንጠልጣይ ነው ማለት ነው። ሌላው ትልቁ ጉዳይ አቢጌል አሁንም ነገርየውን ሰፋ ጠንከር ጠምዘዝ አድርጋ ናታን በደንብ አድርጎ እንዲፈራ ልታደርግ ትችላለች። ግን ናታን አልሰማም ብሏል። ልቡን ስሜቱን አዳምጧል። ዳጣን መርጧል። ምክንያቱም ዳጣ እናቴን በፎቶ እንኳን አይቻት አላውቅም፣